ምን እንቀልድ ነው የምቀልድ? ገና ለገና ዳዋ ነው ብላችሁ መሄጃ የለበትም ብላችሁ ነው የምቀልዱብኝ? ምን እያረክ ነው? ምንድነው በባዶ እግርህን አህያና የምጋልበው? ፈጣሪ ሁሉን ነገር ያውቃል። እስቲ እኔ አሁን ቀንም ሌሊትም እሰራለሁ። የማገኘው ብር ትንሽ ነው። እነሱ እንደዚህ አህያ ጋልበው እንትን ብለው ብር አደና ብር ያገኛሉ። ስለዚህ እንደነሱ ይሆናሉ። በቃ ያን አህያ ጋልበህ ምን ያህል ገንዘብ ነበር ኤክስፔክት የምታደርገው የምትጠብቀው? አረ ይሄ እንዳለ ሆነ። አባቴ ሌሊት ላይ ይወጣና እናቴም ታደርጋለች። ጅብ ይጋልባሉ። አረ ማን ይሄንን ማንም ሰው ለኔ ነገር ያደርጋል? አረ እንዴ አረ በሉ ይሄንን ቀረጻ የሚያደርገው ሰዎች ከተማሩበት ብለን ከበላይ ጋር ተነጋግረን ነው እንጂ መቀረጽም አልነበረበትም። በእንደዚህ አይነት ሁኔታ በጣም ብዙ ጊዜ አሳለፍኩ። ጅቦውን እየጋለብኩኝ ጅቦችን ትቀያየራለህ። ባይዘው ስም አላቸው ጅቦቹ። እንደገና ደግሞ ቀኖች ሲሆን የሚጋለቡት ጅቦችም ይቀያየራሉ። እንደዛ ስቀይ ነበር። መንገድ ከጭ ነበር። ይሄ ገንዘብ ላንተ ቤት 25% የተከፈለበት ነው። እያዋሾክ አይደለም። ወሰንጋላ የሚባል አለ፣ ጠቋር አባጉሌ የሚባል አለ። ሄኖክ ተረጋጋ። እሺ እኔ ይከብዳል። ሰላም ጤና ይስጥልን ክብራትና ክብራን ውድ ተመልካቾቻችን፣ ቤኪ በረከት ተመልሼ መጥቻለሁ። ዛሬ የመጣሁበት ምክንያት ሰሞኑን ባስተላለፍኩት ፕሮግራም ላይ አንድ ምስኪን ወጣት አህያ ሲጋልብ እንዲሁም ደግሞ ገንዘብ ለማግኘት ሲል ጅብም ጋልባለው አመድ ዱቄት ላይ ምንም ነገር አደርጋለሁ በማለት በእነዚህ ቡዳዎች ወይ የሰው ጅብ በሚባሉት ሰዎች ቀንቶ አህያ ሲጋልብ ይዘነው ነበርና ያው ገንዘብ ለማግኘት ነው ምን ላርግ ብላችሁ ነው ምናምን ብሎ እያለቀሰ ተጸጽቶ ነበር። ስለዚህ ይሄንን ፕሮግራም ደግሞ ያየ ሰው ይሄንን ቮይስ ልኮልናል። ስሙት። ሰላም እንደምን ናችሁ? ሰላም ነው ወርቀ ዘቦች? ደህና ናችሁ? ቤኪ እንዴት ነህ? ሰላም ነው። አንድ ታሪክ ልነግርህ ፈልጌ ነበረ። ምን መሰለ ቤኪ፣ ይሄ ሰሞኑን ያየሁት ልጅ የኔ ተመሳሳይ አይነት ታሪክ ያለው ልጅ ነው። ማለትም እኔም ድሮ ልክ እንደሱ አይነት ነገሮችን አደርግ ነበር። እንደውም እሱ ምንም ነገር አላደረገም ከኔ አንጻር። ምን መሰለ፣ እኔ ቤተሰቦቼ፣ ዘር ማንዘሮቼ፣ ዘመዶቼ ሁሉም በአጠቃላይ የባዕድ አምልኮ ያመልኩ ነበረ። ባዕድ አምልኮ ምን መሰለ፣ ወሰንጋላ የሚባል አለ፣ ጠቋር አባጉሌ የሚባል አለ፣ ሌሎችም አሉና እኛ ግን የምናደርገው የነበረው ምን መሰለ፣ ይሄ ሰላቢነት ማለትም ይሄ ሀብት ለማግኘት ወይም ደግሞ የሰዎችን ንብረት ወደኛ ለማድረግ የተለያዩ አምልኮችን እናደርግ ነበረ። እኔ ብዙ ጊዜ ይሄ ነገር አይገባኝም ነበር። በፊት አባቴ ሌሊት ላይ ይወጣና እንደዚህ አይነት ነገሮችን ያደርጋል። እናቴም ታደርጋለች። ምንድነው የሚያደርጉት? ጅብ ይጋልባሉ። እንደገና ደግሞ ሰው በር ላይ ሄደው ሀብታም የተባለ ሰው በር ላይ ሄደው ራቆታቸውን ይንከባለላሉ። አንዳንዴ የመቃብር አፈርና አመድ አድርገው ይንከባለላሉ። ሊነጋጋ ሲል ይመጣሉ፣ ይተጣጠባሉ፣ ሽቷቸውን ተቀብተው ከዛ በኋላ ቡና ተፈልቶ ቄጤማ ተጎዝጉዞ በቃ ፈታ ይባላል ማለት ነው። ቤት ተመቶ ምንም እንዳልተፈጠረ። ይህንን ነገር እስከሆነ ጊዜ ያህል አይገባኝም ነበር። ከዛ በኋላ ግን በቃ እንደዚህ እንደሚደረግ ጅቦቹም የታዘዙ ለነሱ ተብሎ የታዘዙላቸው ስለሆነ እንደማይነኳቸው እየገባኝ፣ እንደገና ጅቦቹ የኛ እጣ ፋንታ እጣ ክፍላችን እንደሆኑ እየገባኝ ሲመጣ አንድ የቤተሰባችን አካል ጅቦቹን ማየት ጀመርኩኝ ማለት ነው። እና በእንደዚህ አይነት ሁኔታ
ብዙ ጊዜያቶች አለፉ። እኔም ከጅቦቹ ጋር ያለኝ ቀረቤታ በጣም ወዳጅነት የነበረው ነበር። በቃ እናት አባቴ ያደርጉት እንደነበረው እኔም ጅቦቹን እጋልባለሁ። ጅቦቹ ምን መሰለ የሚያደርጉት ቀጥ ብለው ይመጣሉ ጅቦቹ እኔ ጋር ማለት ነው። ሰዓት አለኝ፣ ይታዘዙልኛል፣ ይመጣሉ፣ ጀርባቸው ላይ እወጣለሁኝ። በቃ ይዘውኝ ይሄዳሉ። የማይገቡበት ቦታ የለም፣ የማንሄድበት ቦታ የለም። በቃ እንትኑ ደስ ይላል ይሆናል አይደል ያለው ነገር። እንደገና ደግሞ አያስፈራም ወይ ምናምን ልትል ትችላለህ። ግን በቃ በህልም ዓለም እንደመሄድ ቁጠረው። የሆነ በቃ ደስ የሚል ነገር አለው። ራስህን አታውቅም። ያለው ነገር የሚታየህ ነገር ሁላ ጫካ፣ ቁልቁለት ምናምን በቃ የሆነ የሚገርም አይነት ነገር አለው ማለት ነው። እና በእንደዚህ አይነት ሁኔታ በጣም ብዙ ጊዜ ያሳለፍኩኝ ጅቦውን እየጋለብኩኝ። ጅቦችን ትቀያይራለህ፣ ባይዘዌ ስም አላቸው ጅቦቹ። እንደገና ደግሞ ቀኖች ሲሆን የሚጋለቡት ጅቦችም ይቀያየራሉ። የተለያዩ አይነት ጅቦችን ነው የምንጋልበው ማለት ነው። እና ነጭ ጅብ አለ፣ ጥቁር ጅብ አለ፣ ሴት ጅብ አለ፣ እንደገና ደግሞ እርጉዝ ጅብ አለ። የተለያዩ አይነት ጅቦችን ነው ያው የምንጋልበው። ባይገርምህ ኢትዮጵያ እያለን ቤተሰቦቼ እኛም በጣም ሀብታም ከሚባሉ ሰዎች የመጀመሪያዎቹ ነን። ምናልባት አልነግርህም እንጂ የቤተሰቦቻችንን ስም እከሌ ከሌ ብለህ አዲስ አበባ ኢትዮጵያ ውስጥ በጣም የታወቀን ሀብታሞች ነን። ግን ምን ሆነ መሰለ ከሆነ ሰዓት በኋላ በጣም ዝናን ሀብትን እያተረፉ ሲመጡ ቤተሰቦቼ ይህንን ነገር ለማድረግ እንትን ማለት ጀመሩ። ይሄ ቀናቸውን ጠብቀው አለማድረግ ወደኋላ ማለት ጀመሩና ግብሩ ሲጎልበት እነዚህ ነገሮች ደግሞ ግብራችን ጎደለ ብለው ብዙ ነገሮችን ማድረግ ቀጠሉ ማለት ነው። ምንድን ነው የሆነው መሰለ? አንዳንድ ዕዳዎች ነበረበት አባቴ፣ ራሱን አጠፋ። ምንም በማናውቀው ሁኔታ ወረቀት ብቻ ጽፎ የከሌ እንዲህ ያለብኝ ብሎ ራሱን አጥፍቶ ሞተ። ስለዚህ ሰዎች ምንድነው የሚያውቁት? በቃ ብዙ ዕዳ ስለነበረበት ራሱን አጥፍቶ ሞተ ነው የተባለው። ነው እንደሱ አይደለም። ገና ያሉት ድርጅቶች ያሉት ቤቶች እንደገና ሌሎች በጣም ብዙ ሀብቶች እነሱ ራሱ ቢሸጡ ዕዳውን 5-6 ጊዜ መክፈል የሚችሉ ነበሩና በቃ የነበረበት የመንፈስ ጭንቀት ይመስለኛል ይህንን ነገር ያደረገው ማለት ነውና እናቴ እና ታናሽ እህቴ ከዛ አክስቴ ያለች እነሱ ደግሞ ለሰርግ ወደ ገጠር ሲሄዱ መኪናው ተገልብጦ ሙሉ ቤተሰቦቻችን አለቁ ማለት ነው። ሌሎችም የሩቅ ዘመዶች ነበሩ እዛ መኪና ውስጥ ለሰርግ። ይሄ ዶልፊን ነው ምንድን ነው የሚባለው፣ በሱ መኪና እየሄዱ ነው ሙሉ ቤተሰቦቻችን ያለቁት ማለት ነው። እና እኔ ብቻዬን ነው የቀረሁት በወቅቱ ማለት ነው። ሙሉ ቤተሰቤ ለማለቅና ለመሞት የፈጀበት ጊዜ ባይገርም 4 ወር ነው 5 ወር ነው የፈጀብን ማለት ነው። እና በጣም ከባድ ሁኔታ ላይ ነው የነበረው። ምን ማድረግ እንዳለብኝ አላቅም። ብዙዎች ነገሮች ያው እንደነገርኩ ዕዳዎችም ነበሩ ብያለሁ። ሌላ ጊዜ ደግሞ ድርጅቶቹ በተለይ አባቴ ከሞተ በኋላ በሙሉ ከሰሩ። አንዳንዶቹ ተዘጉ፣ አንዳንዶቹ ተሸጡ። ያለን ነገር ቀስ በቀስ ይሄ ምንድነው የሚባለው ማሽቆልቆል ጀምረው ነበርና ልክ ቤተሰቦችም ከሞቱ በኋላ እኔም ብዙ ጊዜ በተደጋጋሚ ራሴን ለማጥፋት ሞክሬ ነበር። ግን ደግሞ አሁን ላይ ፈጣሪ ዛሬን እንደምደርስ አስቦ ራሴን እንዳላጠፋ ጠብቆኛል ማለት ነው። እና የሆነ ጓደኛዬ ነበረ የቤተሰቤን ታሪክ ያውቅ ስለነበረ በተደጋጋሚ ሃይማኖት ቦታ ይወስደኝ ነበረ። ብዙ አይነት የመጽሐፍ ቅዱስ ቃሎችን እኔ ክርስቲያን ነኝ እየነገረኝ ያው ያጽናናኝ ይመልሰኝ ነበር። በእንደዚህ አይነት ሁኔታ እያለን ወደ ውጭ የምወጣበትን መንገድ አመቻቸልኝና አሁን ወዳለሁበት ወደ ካናዳ እንድመጣ ሆንኩኝ ማለት ነውና ከዛ በኋላ ነው እንግዲህ አሁን ከፈጣሪ ጋር ያለኝ ቅርርብ በጣም ጥሩ ነው። ደስ የሚል ነገር አለኝ። በጣም የእረፍት ህይወት እስከዛሬ እኔ የእረፍት ህይወት ኖር ያለው ብዬ አላስብም። አሁን ነው ገና ያረፍኩት ማለት ነው። ስተኛ መቃዠት የለም፣ እየሄዱ ጅብ መጋለብ መንከራተት የለም። በቃ ሁሉ ነገሬ አሁን ተስተካክሏል። ይህን ልጅ ደግሞ ሳየው አሁን አህያ መጋለብ አሳዘነኝ በጣም። ይገኝ እንጂ ገንዘቡ መሬት ላይ አመድ ላይ መንከባለላለሁ አለና በቃ ሰይጣን የሚያስር በእንደዚህ አይነት መንገድ ነው።
ከረሜላውን እያሳየ ገደል ይከታልና ምን መሰለ ቤኪ አንድ ያሰብኩት ነገር አለ። እሱን ነገር እንዳደርግ ብቻ ተባበረኝ። የዚህን ህይወት ልጅ ግን አብረን ተባብረን እንቀይርለት እና ላደርግ የፈለግኩት ነገር አለ። ፕሊስ ምንም ነገር እንትን እንዳትለኝ፣ በቃ ቶሎ እንዳደርግ ብቻ ያንተን እርዳታ ነው የምፈልገው። ቀጥታ ልጁን ባላገኘው አምንሃለሁ። አንተን ማድረግ የምፈልገው ነገር አለ፣ እሱን ታደርግልኛለህ። በጣም ነው የማመሰግነው። አሁን ያልኩትን ከፈለግ አየር ላይ ማቅረብ ትችላለህ። ለምትፈልገው ነገር ተጠቀምበት። አመሰግናለሁኝ በጣም። እንደሰማችሁት ነበር እንግዲህ ይሄን ባለ ታሪካችን በእንደዚህ አይነት የህይወት መንገድ ያሳለፈ የነበረ ሰው ነው። ስለዚህ እኔ ባሳለፍኩበት መንገድ እሱ ማሳለፍ የለበትም በማለት አንድ ጥሩ ነገር አዘጋጅቶለታል። እሱ ያዘጋጀለትን ነገር የምነግራችሁ ይሆናል። ከዛ በፊት ግን አንድ የቀጠርኩት ሰው አለ። ይሄንን ፕሮግራም እኔ ስሰራ መቅረጽ ፈልጊያለሁ። የሚሄድበት ቦታ ደግሞ እንደዚህ ካሜራ ይዞ ለመግባት ትንሽ ያስቸግራል። ስለዚህ ከሱ ጋር ትንሽ ተወያይቼ አሳውቃችኋለሁ ማለት ነው። ሄሎ፣ ሰላም፣ እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? አለሁ፣ ደህና ነኝ። በላያ በረከት ነኝ። ቤኪ። እሺ፣ በረከት በላያ ካላስቸገርኩ ያው ጉዳዩን ነግሬሃለሁ። በጣም ሲሪየስ ኬዝ ነው። ብዙ ሰዎች ያሳዘነ ያስለቀሰ ጉዳይ ነበርና ይህንን ነገር ደግሞ ስሰራ በቀጥታ ሳይሆን ያው እስከዛሬ እኔ እናንተ በሚስጥር አውርተናል። አሁን ግን ካሜራ ፊት እንድናወራ ፈልጌ ነበር። ፍቃድ ከሆነ ብንቀርጸው እያንዳንዱ ሂደት ምን ትላለህ? ይቻላል፣ ችግር የለውም። እኔ ደስ እያለኝ እንትን ያለው ምክንያቱም ይሄ ብዙ ሰው የሚማርበት ነው እንደነገርከኝ አውቀዋለሁ። ስለዚህ ብዙ ሰው የሚማርበት ስለሆነ ይቻላል፣ ችግር የለውም። በጣም አመሰግናለሁ በላያ። በቃ እንዴት እንደምንቀርጸውና ያለውን ሁኔታ እንዴት እንደሚሆን ቢሮ መጥቼ ላሳውቅህ። ይቻላል። በቃ መጣን፣ አብረን እንመጣለን። እሺ፣ በጣም አመሰግናለሁ። ችግር የለውም። እሺ። እንግዲህ ቀረጻው እንዳካሄድ ፈቅዶልኛል። ያለውን ነገር እስከ መጨረሻው ድረስ ተከታተሉኝ። እንግዲህ እነዚህን ስራዎች ስንሰራ እኔ በዚህ ስራ በዋነኝነት ማለት የምፈልገው ነገር ካለ ድካሜ ከንቱ አልቀረም። ይሄ የደከምኩት፣ በፀሐይ የተንከራተትኩት፣ ገደል የወጣሁት፣ የወረድኩት፣ የወደቅኩት፣ የተነሳሁት እንዲሁም የተመታ ነው በእንዲሁ በከንቱ አልቀረም ማለት ነው። ስለዚህ ይሄ ፕሮግራማችን ፍሬ አፍርቶ ለዚህ በመብቃቱ በጣም ደስተኛ ነኝ። እስኪ እንደኔ ደስተኛ የሆናችሁ ሰዎች ሁላችሁም ላይክ፣ ኮመንት እያደረጋችሁ አበረታቱን። እስኪ ወደ ልጁ ጋር እንሂድና ፕሮግራሙን ተከታተሉት ነው። ሰላም በላየ፣ እንዴት ነህ? ሰላም ነው። እንዴት ነህ? ሰላም ነው። ብቻ ነው እንደምታፈው ልጅስ አለ ውጭ እየጠበቀኝ ነው ያለው። ያው መጀመሪያ እናንተ እንነጋገር ብዬ ነው ሚስጥራችንን እንዲባክን ፈልገ ይቻላል፣ ችግር የለም። በስንት መከራ ያዝነውን ነገር እንዲህ በቀላሉ ውጭ ለጊዜው እንዲጠብቀኝ አድርጌያለሁና ምንድነው ማድረግ የምንችለው? ማለትም በምን አይነት ሁኔታ ነው አሁን ያለውን ነገር ልንነግረውና ልናስረዳው የምንችለው? እንዴት እናድርግ? ኦኬ እንትን ብናደርግ መልካም ነው ብዬ አስባለሁ። ያለው ነገር አውርተናል፣ አስረድተኛል፣ ተረዳርተናል እና እንትን ብናደርግ ያለው ነገር ከጨረስን በኋላ እሱ ከገባ እሱ ሲገባ ልክ ካለቀ ያለቀ ነገር ላይ ደርሶ ተፈራርሞ እንትን ብንል ምን ይመስላል? ደስ ይለኛል። እኔ የበለጠ የፈለኩት እንደው ታውቃለህ ከልጁ መቸገር አንጻር ይሄ በህይወቱ ላይ የተፈጠረለት እድል አሁን ወደሱ የመጣውን እድል በቀላሉ ባያቅና የሆነ በጣም ደስ እንዲለው ስለፈለኩኝ ነው። ገባ አይደል? በጣም የተቸገረ ሰው ነበረ። ይሄ የቸገረው እርጉዝ ያገባል እንደሚባለው አይደል? በጣም ሲቸግረው አጉል አምልኮ ውስጥ እየገባ ነበር። አህያ መጋለብ፣ አመድ ላይ መንከባለል፣ በጣም መጥፎ ነገር ውስጥ እየገባ ነበርና ፈጣሪ ደግሞ ጥሎ አልጣለውም። ልቡን አይቶ የልቡን ቅንነት አይቶ የሚክስበትን አይነት ሁኔታ ያዘጋጀለት ይመስላልና ይህንን ነገር ደግሞ በቀላሉ ባንነግረውና ይዤው መጥቼ ቀስ ብለን
ያው ታውቃለህ ደግሞ በአንድ ጊዜ ይህንን ነገር ስትነግረውም ለመቀበልም የሚከብድ እኔ ራሴ ማመን አቅቶኝ ነበር። ማለትም በእንደዚህ አይነት ፍጥነት እንደዚህ አይነት ነገር ማግኘት እኔ ከብዶኝ ነበረ። ላንተም ስልክልህ ያለውን ነገር ሰርተህ ላክልኝ ምናምን ብዬ ስልክልህ እያመንኩ አልነበረም እና ጀስት ሰርተህ ከላክልኝ በኋላ ሰውየው ከእናንተ ጋር ያለውን ጉዳይ ከጨረሰ በኋላ በጣም ነው የገረመኝና ስለዚህ እሱን ላምጣውና ወደ አንተ ቢሮ ያለውን ነገር ብንነጋገር ምን ይመስላል? መልካም ይቻላል። ይምጣ። ጥሩ። እሺ ይዤ መጣሁ። እሺ ሰላም በላይ እንዴት ነህ? እሺ ሄሎ እንዴት ነህ? ሰላም እንዴት ነህ? ሰላም ነው። እንዴት ነህ? እንዴት ነህ? እግዚአብሔር ይመስገን። እሱ ነው እንግዲህ ሄኖክ ማለት ቅድም የነገርኩህ እሱ ነው ሄኖክ ማለት። ሄኖክ እንዴት ነህ? አለን ሁሉ ሰላም? ሰላም። እንኳን ደህና መጣህ። ያው በደንብ አውቃለሁ እንግዲህ እናንተን ታሪክ በጣም እከታተላለሁ። ልብ የሚነካ ታሪክ ነው ያለው እና ያለው ነገርም እንግዲህ በርግጥ ሰው አንዳንዴ እግዚአብሔር ካስቀመጠልን ቦታ ነው አይደል? ሰው የሚውልበትን አያስበውም። እግዚአብሔር ያሰበለትን ነው የሚውለው አይደል? እና ብዙም ተስፋ መቁረጥ የለብህም ሄኖክ። ያው እንደነገርኩህ ነው፣ ሰው እግዚአብሔር ያሰበለትን እግዚአብሔር ያዋለውን ነው የሚውለው። እግዚአብሔር በሰጠው ነገር ነው የሚኖረው። አንዳንድ ጊዜ ግን ሰዎች ብዙ ጊዜ በአቋራጭ በማይሆን ነገር ሲለወጡ ምናምን አይና እኛም የማይሆነው መንገድ እንመርጣለን። ያ ነገር ግን እግዚአብሔር አይወድም። በህይወታችን ላይ ሌላ የማይሆን ነገር ይዞብን ይመጣል። በግፍ በኩል እግዚአብሔር በማይወድ መንገድ የምናመጣው ገንዘብ የጤና እክል ይገጥመንና በጤና እክል ገንዘቡን እናወጣለን፣ ወይም አንደሰትበትም፣ ወይ ትተነው ልናልፍ እንችላለን። ስለዚህ በርታ፣ ጎበዝ ልጅ ነህ። እንትንህን እያየሁ ነበር። አሁን ቅርብ ጊዜ የነበረውን በረከትም እየነገረኝ ነበርና ልክ ነህ በላይ። የሚገርም ነገር እሱ አንተ እንደምታስበውም አይነት ደካማ ልጅ አልነበረም። ባይጭ በጣም ጠንካራ ሰራተኛ ነው። ነገር ያለው ስራውን ፓርኪንግ ነው የሚሰራው። በዛ ላይ ሌሊት ማለት አስበው ምን ያህል ሪስክ እንደሆነ ማለት ነው። እያንዳንዱ ሌሊት ነቅተህ ትጠብቃለህ። አይንን አፍጠን ስፖኪዮ እንዳይደር ተሳሳትኩ እንዴ? እና ጠንካራ ልጅ ነበር። ያው ግን ቅድም እንዳልከው በክፉ ሰዎች ነገር አይቶ ቅናት ነው እነዛ ሰዎች ሲሰሩ ሲለወጡ አይቶ ያው ቀናና ወዳልሆነ መንገድ ገባ ማለት ነው። አሁን ግን ተጸጽተዋል። ያው ማለት የሄድኩበት መንገድ ልክ ስላልነበረ ያው እንዳቅሜም ቢሆን ሰርቼ በላቤ ለመኖር ወስኛለሁ። እንደዛ ነው አሁን እያደረኩ ያለሁት። ያንን ፓርኪንግ ስራውን ሌሊትና ቀን እንሰራለን። እኔ የምልህ ቅድም ስናወራ 447,000 ብር ብለህ ነበረ። ይሄ ነገር እኔ በጣም እንትን ብሎኛል፣ ወስውሶኛል። ማለትም 447,000 ብር ካለኝ የቤት ባለቤት እንደመሆን እየነገርከኝ ነበርና መልካም፣ በጣም አመሰግናለሁ በረከት። አክቹዋሊ በስልክ በጣም አውርተናል። ያለው ነገር በደንብ አስረድቻለሁ። እንዴት ነው መሰለህ፣ እኛ ጋር አሁን አንድ ደንበኛ ቅድሚያ መክፈል የሚችለው እኛ ድርጅት ላይ 8% ነው። ስለዚህ የቤቱ ጠቅላላ ዋጋ አለ። የእሱን ጠቅላላ ዋጋ 8%ን ብቻ ከፍሎ ተመዝግቦ የቤት ባለቤት መሆን ይችላል። ቀሪውን ክፍያ ደግሞ በሂደት የኮንስትራክሽን ፕሮግረስ እያየ የሚከፍልበት ነው የሚሆነው ማለት ነው። ለምሳሌ ያክል 71.5 ካሬ ሜትር ስኩዌር ይሄ ባለ አንድ መኝታ ያልኩ ጠቅላላ ዋጋው 5,594,000 ብር ነው። ስለዚህ የዚህ ቅድመ ክፍያው ደግሞ 447,000 ብር ነው፣ 8%። ስለዚህ እቺን 8%ን ብቻ ከፍለው ሬጂስተር ተመዝግበው ውል ተፈራርመው ከኛ ጋር የቤት ባለቤት መሆን ይችላሉ ማለት ነው። ቀሪውን ደግሞ በሂደት ከ8 ወር እስከ 10 ወር ምናምን በሚደርስ ዙር ነው ክፍያ ሊደርስባቸው የሚችለው። ፕሮግረስ ኮንስትራክሽን ፕሮግረስ ቤዝድ ያደረገ ፔመንት ነው ያለው ማለት ነው። በጣም ጥሩ። እነዚህ ዛሬ ይሄን ለምን መሰለ የመጣ ነው። ያው ቅድም ዳርዳር እያለ ነበርና
በእግዚአብሔር እቅድ በእግዚአብሔር ቀን ነው ሁሉ ነገር የሚሆነው እያለህ ነበረ። ምናልባት አንተ አንዳንድ ነገሮችን የቀደምክ መስሎክ በነዛ ሰዎች ቀንተህ አህያ መጋለብ ውስጥ ገብተህ ነበር። አመድም ቢሆን አምጣልኝ እንከባለላለሁ ስትለኝ ነበርና በቃ የህይወትህን የመጨረሻው ጥግ ድረስ ያለውን ነገር ለመሞከር እያሰብክ ነበር። ግን ደግሞ በዚህ ውስጥ ፈጣሪ ያሰበልህ ነገር ደግሞ ነበረ። ዛሬ የመጣ ነው ያው ለኔና ለሱ ጉዳይ ወይም ደግሞ ለኔ ጉዳይ አይደለም የመጣ ነው። እና ለማን ነው የመጣ? ለአንተ ጉዳይ ነው የመጣ ነው። ምን ማለት ነው? ለኔ ነው ብለኛ አይደል እንደዚህ ድረስ ይዘኝ የመጣው ወይስ እየቀለድክብኝ ነው? ለአንተ ጉዳይ ነው። ግን ንገረው በላይ ምንድን ነው የሚነግረኝ? ንገረው እስኪ። አይ ሄኖክ እንዴት ነው መሰለህ፣ ብዙ ጊዜ ቀና ሰዎች አሉ እንዲህ በጣም ለሚቸገሩ የማይሆን መንገድ ላይ ያሉ ጉዳት ላይ የማይሆን ቦታ ላይ የሚገኙ ሰዎችን አንዳንዴ ራሳቸው በማይሆን መንገድ ያለፉ ሰዎች በቻሌንጅ ህይወት ውስጥ ያለፉ ሰዎች የሆነ ሰዓት ላይ ሲያልፍላቸው እንደዚህ አይነት ላሉ ሰዎች ያዝናሉ እና ከእንደዚህ አይነት ነገርም ደግሞ የሚወጡ የራሳቸውን ኮንትሪቢሽን ያቀርባሉ አብዛኛው ሰዎች እና እንዲሁ ስማቸው እንዲጠቀሱ የማይፈልጉ ሰዎች አንተን ለማገዝ ቃል ገብተውልናል ማለት ነው። ቤት ተገዝቶልሃል ማለት ነው። ምን እንቀልድ ነው የምቀልድ? ገና ለገና ዳዋ ነው ብላችሁ ሜጅ የለበትም ብላችሁ ነው የምቀልዱብኝ? አይ እንደሱ ሳይሆን እና ታዲያ እንዴት ነው ታዲያ? አይደለም ሄኖክ ተረጋጋ። አረ ይሄንን ማንም ሰው ለኔ ይሄን ነገር ያደርጋል? አረ እንዴ አረ በሉ እንዴ እንደዚህ አይነት ቀልድ ለምንድን ነው የምትቀልዱት? እዚህ ድረስ አምጥተን እንዴት እንቀልድብህ እንዴ? እና ታዲያ ዳዋ ነው ብላችሁ አንዴ ለምን የምትጫወቱብኝ? እኔ ማንም ሰው እንደዚህ ያደርግልኝ ማንም ሰው እንደዚህ አድርጎልኝ አያውቅም። እንዴ ማንም ሰው አድርጎልኝ አያውቅም። ግን እኔ ልንገርህ አንዴ እድል ስጠኝና ይሄው ይሄ ስሊፕ ነውና 25% የቤት የተከፈለበት ያንተ ነው አይደል? ይሄ ገንዘብ ላንተ ቤት 25% የተከፈለበት ነው። እያዋሾክ አይደለም? ያው ልትፈራረም ስለሆነ ሁሉንም እኮ ትደርስበታለህ እየተጫወትን ማለት ያዘውና ቆይ እንገር ባለፈው የነገርኩህ ታሪክ ትዝ አለ? የወይዘሮ አበባ ብዬ የነገርኩህ ታሪክ ምን ያህል ሀብታም እንደነበረች ምን እያደረገች ገንዘብ እንዳገኘች ስነግርህ ነበር አይደለ? የተለያዩ ጅብ ስትጋልብ አመድ ላይ ስትንከባለል ቆይታ ብዙ ሀብት ብዙ ነገር አፍርታ አንድ ቀን ደግሞ ግብሯን ባለማድረጓ በአንድ ቀን ሀብቷ እንደተወሰደባት ነግሬህ ነበር፣ አጫውቼህ ነበር። አሁን ደግሞ ይህንን ቤት የገዛልህ ሰውዬ ልክ እንደሱ አይነት ሰው ነበረ። ይህንን አምልኮ ሲያመልክ ጅብም ሲጋልብ የተለያዩ አይነት ባዕድ አምልኮችን ሲያደርግ አንድ ቀን ግብሩን አቆመ። ከዛ ቤተሰቡን ያለውን ዘር ማንዘር በጣም ነው እኔ ታሪኩን ሲነግረኝ በላይ በጣም ነው ይሄ ልቤ የተነካው ማለት ነው። አንድ ዘር አልቀረለት። አጎት፣ ወንድም፣ እህት በመኪና አደጋ ይሞታሉ አሉ። ተኝተው ባደሩበት ሲሞቱ ድንገት ሞተው ተገኙ ይባላሉ እና በተለያየ አይነት መንገድ ሞተው ነው ዘመዶቹ የሚገኙ የነበሩት ማለት ነውና ይሄ ቤተሰባቸው እንዳለ የዚህ መንፈስ ተከታዮች ወይም አምላኪዎች ነበሩና ይሄ ነገር ሲከሰት ግን እሱ ወደ ፈጣሪው ልቡን አቀናና ወደ ፈጣሪ ተመለሰ፣ ወደ ሃይማኖቱ ተመለሰ። እግዚአብሔርም ረዳውና ወደ ውጭ ወጣ። አሁን እየሰራ ነው እየኖረ ነው። ምንድነው ያለው? ያንተን ታሪክ ሲሰማ ልጅነቴን ወጣትነቴን በሱ ውስጥ አየው ነው ያለው። ገባህ አይደል? እኔ ሳደርገው የነበርኩትን ስህተት እያደረገ ነው። ስለዚህ አሁን ቤተሰብ የለኝም፣ ዘመድ የለኝም፣ አንድ ወንድም አገኘው፣ ለሱ ደግሞ ይሄንን ላድርግለት ብሎ ቤት ገዛል። ያለው ነገር እንደዛ ነው አይደለ? በላይ ንገረው እስኪ በደንብ እንትን ካለ እና እንዴት ነው መሰለህ የእውነታችንን ነው። ያው አሁን ትፈራረማለህ፣ የቤቱን ውል ትሰጠዋለህ። አሁን አያውቅኝም እኮ እውነት ነው አያውቅህም፣ ግን ደግሞ በሱ እኔም አላውቀውም። እሺ ማን ነው ንገሩኝ። እሺ ሰውየውን በግልህ አገናኝሃለሁ። አሁን ግን ለዚህ ለቀረጻ ይህንን ቀረጻ የሚያደረግነው ሰዎች ከተማሩበት ብለን ከበላይ ጋር ተነጋግረን ነው እንጂ መቀረጽም አልነበረበትም። ግን ደግሞ ብዙ ሰዎች ሊማሩበት ስለሚችሉ ብዬ ነው እንትን ያልኩት እኮ። አሁን እናገኘዋለን። እዚህ ሀገር አይደለም ከኢትዮጵያ ውጪ ነው ያለው። በግልህ አገናኝሃለሁ። ፈጣሪ ሁሉን ነገር ያውቃል። ልብህን አይቶ ረድቶሃል። እሺ እንደዛ ሰው ነው የነበረው። ለዚህ ነበር
የተሻለ ነገር እያዘጋጅልኝ ነበር። እንደዛ ተሰቃይ ነበር። በአበባ መንገድ እኮ ሂጅ ነበር። ሶሪ በላይ ታውቃለህ፣ አንዳንዴ እንደዚህ አይነት ነገሮች እንደዛ ሳኔ ነበር። ለዚህ ነው በጣም ነው የማመሰግነው። እሱን አመስግን። አንተ ልብህ እኮ ነው። ስንት ፐርሰንት? 25% ነው የከፈለለት። እስኪ እንዴት ነው የከፈለለት ያለውን ነገር እስኪ በላይ ንገረኝ። እኔ ይሄ ሰውዬ ልክ ይህን ታሪክ አይቶ ቀጥታ በሜሴንጀር ነው ያገኘኝና ለዚህ ሰው እንዲህ ማድረግ እፈልጋለሁ ሲለኝ ካንተ ጋር ባለኝ ትውውቅ ምክንያት ያው ቀጥታ ካንተ ጋር ነው ያገናኘሁት። እንዴት እንደሆነ ሂሳቡን እንድትሰራልኝ አደረኩ ምናምን ተከፈለ። አንዳንድ የሚፈራረሙ ጉዳዮች የሆነ ነገር እንዴት ነው ያደረግከው? እሱን እስኪ ንገረኝ ስላልገባኝ እኔ። መልካም ሄኖክ፣ ተረጋጋ። ሄኖክ ተረጋጋ። እኔ ይከብዳል የእውነት፣ እኔም በጣም ልቤ እየመታ ነው። ባለፈው አንተ ያወራኸኝ ሰዓት ላይ የመጀመሪያ ዙር ክፍያ አይ ቲንክ የተወሰነ ከፍ አድርጎ ሊከፍልለት እንዲሁም ደግሞ ከባንክ ጋር እንዲገናኝለት ነበረ ሲያስብ የነበረው እንደነገርከኝ ከሆነና ያው ድርጅታችን እንደነገርኩ 40% በሂደት በሶስት ዙር ክፍያ ከፍለው ቀሪውን 60% ደግሞ እስከ 25 ዓመት በረጅም ጊዜ ያከፋፈል ከባንክ ጋር አገናኝቶ መክፈል ይችላሉ። ስለዚህ በዛ መልኩ ነው ሂሳቡን ሰርቼ ይላኩልን። እኛ ግን የመጀመሪያ ዙር ክፍያ 8% ነው ዳውን ፔመንቱ ማለት ነው። የሚጠበቅባቸው እንደ ድርጅት የሚጠበቅባቸው 8% ነው። እሱ ግን 25% ከፍሎለታል። እሱ 25% ማለት ደግሞ ሁለት ዙር ክፍያ ማለት ነው። ሰከንድ ራውንድ ፔመንታችን 15% ነው። ስለዚህ የመጀመሪያውና የሁለተኛው ዙር አንድ ላይ ሲከፍል 25% ዙር ክፍያ ነው የሚሆነው ማለት ነው። ስለዚህ 25% ሲሆን የሚያገኘው ሰውዬው ምናልባት ለሆነ ቤት የገዛለት ሰውዬ ከፍ አድርጎ ክፍያው መክፈል ነው ያሰበው። ምክንያቱም የተወሰነ ያክል ከበር ማድረግን በመጀመሪያ ዙር ስለፈለጉ ማለት ነው። ግን እንዴት ነው መሰለ ሁለት አድቫንቴጆች ያገኛሉ አሁን 25% ሲከፍሉ ማለት ነው። የመጀመሪያው የገንዘብ ዲስካውንት ያገኛሉ። አንድ ደንበኛ ከኛ ቤት ሲገዛ ዳውን ፔመንት 8% ብቻ ሲከፍሉ ባለው ጠቅላላ ዋጋ ይቀጥላሉ በፕሮግረስ ማለት ነው። ስንት ብር ነው የከፈለለት አሁን? እሱን እንግዲህ ወንድማችን ነው የከፈለው። አክቹሊ አንተን ያስገባኸው ወደ ሪልስቴት 2,298,000 መናገር አይጠበቅብኝም ነበር መሰለኝ። 2,000,000 ኦልሞስት 2,300,000 ማለት አሁን የተከፈለልህ ለቤቱ ማለት ነው። ይሄ ሁሉ በጣም እድለኛ ሰው ነው በእውነት። ብዙዎቻችን ያላገኘነውን አይነት እድል ነው ያገኘው እና አንዳንድ ጊዜ ልብም ይታያልና በጣም እድለኛ ነህ። በጣም አለቅም ሰውዬው በጣም እድለኛ ነው። በዚህም በውስጥ ያለ ምርቃትና ጸሎት በረከቱ ብዙ ነው። ሁልጊዜ ያው ታውቃለህ ከኛም ስራ የሚያስደስተን ነገር እንደዚህ የተቸገሩ ሰዎች ሲረዱ ስታይ፣ የድሃ እንባ ሲታበስ ስታይ የሆነ ደስ ይላል። እናንተም ለስራችሁም ትልቅ እርካታ ያለው ይመስለኛል እና ይህንንም ጉዳይ በጣም ያስክልኝ የነበረው በይህንን ምክንያት እንደነገርከኝ አውቃለሁ። በጣም ብዙ ስለተባበርከኝ አመሰግናለሁኝ በላይ። እሺ የእውነት እኔ ምንም አላደረኩኝም። እኔ ስራዬን ነው እየሰራሁ ያለሁት። ትልቁን ስራ የሰራኸው አንተ ነህ። ይህን ወንድማችንን ሄኖክን ወደዚህ ሚዲያ ባታመጣው እንደዚህ የሚረዱት ሰዎችም አይገኙም። አንዳንዴ መታየትም ይፈልጋል አይደል? ለመረዳት አንተ አመንተህ ባታሳየው ይሄ ሰው ለወንድማችን ምንም አያደርግለትም። ምክንያቱም ስለማያየው እና ብዙ ጊዜ በእኛ ድርጅት እንደዚህ ያን ነገሮች እናስተውላለን። ለተቸገሩ ሰዎች እንደዚህ ሰርፕራይዝ የሚያደርጉ ሰዎች እናያለን። እንዲሁም ደግሞ ድርጅታችን እራሱም ደግሞ መርጃ ተቋማትን በመርዳት እንዲሁም ደግሞ በጣም አቅም ላጡና ለተቸገሩ ሰዎች ምናልባት ሚዲያ ላይ በደንብ ታውቁን ይሆናል ቤትም እስከ መስጠትና
የሆነ የቤት እጦታቸውን ከቨር በማድረግ የሆነ ነገር ጉድለታቸውን በመሙላት ድርጅታችን በዚህ ረገድም ትልቅ ስም ያለው ነው። ብዙ ሰዎች ያውቁናል። ስለዚህ ወንድማችንም እንግዲህ ስሙ እንዳይጠቀስ ነው የፈለገው። ብዙ ጊዜ ለከንቱ ውዳሴም እንዳይጋለጡ ስለሚፈልጉ አንዳንድ ሰዎች ስማቸው በረከቱን ብቻ የሚፈልጉ ስማቸው የማይጠቀስ በደንብ ስለነገርከኝ ስለሰው እኔ በደንብ አላውቀውም በእርግጥ አይ ቲንክ በእንደዚህ አይነት ታሪክ ውስጥ ያለፈ ነው መሰለኝ። እንደዛ ያለፈ ነው። በጣም ብዙ የተጎዳ ሰው ነው። ያው የተወሰነ ይሄንን ለማስተማሪያ እንዳስገባ ነው ትንሽ የህይወት ታሪኩን የተወሰነ ነግሮኝ ነበርና እሱንም ለተመልካቾች አሰማለሁ። የሰውየውን የህይወት ታሪክ ያለፈበትን እንደሱ አሁን እያለፈበት ያለው መንገድ ባይዘ በጣም አደገኛ ነው። በክፉዎች መንገድ መቅናት በጣም አደገኛ ነው። ብዙ ሰዎች አሉ አሁን ባይገርም ወጣት ሆነው ኢሉሚናንቲ እንሁን ይላሉ። ገባ ገንዘብ እናገኝ እንጂ ሰይጣንንም ይሄን ያህል ድረስ ዋጋ ለመክፈል የተዘጋጁ ክፉ ነገር ውስጥ ለመግባት የተዘጋጁ ሰዎች አሉ። ሉዝ የሚያደርጉት ነገርና የሚያገኙትን ነገር እያመዛዘኑት አይደለም። ጀስት ጊዜያዊ ነገር ነው እያዩ ያሉት። ልክ እንዳንተም ሰው ለነዛ ሰዎች ትምህርት ይሆናቸዋል፣ እንዴት መመለስ እንዳለባቸው፣ ምንያቸውን እንደሚያጎልባቸው ይህ ሰውዬ ትልቅ ማሳያ ይሆነኛል ብዬ አስባለሁና ለዛም ነው ለሱ ይሄንን ነገር ሊያደርግ የተነሳው። ሰው ትንሽ አሰማለሁ፣ አንተም ትሰማዋለህ። እኔ የምለው ብዙ ሰዓት እሱንም እንደዚሁ አጓጉተን አቆየነውና የበለጠ እንዲያምን እስኪ ውሉን እንትን በለ አዘጋጅለትና ብንፈራረምና ብንሄድ ምን ይመስላል? መልካም። ስለዚህ ውል ትንሽ ደቂቃ ጠብቁኝ፣ ብዙም አናቆያችሁ። ውል ይሰራለት። እሺ፣ እሺ። ማለት ውል ማለትም የቤቱን ውል ነው። የቤት ባለቤትነት የሚያደርግህን ውሉን ልትፈራረም ነው። ውል ሊዘጋጅልህ የምራችሁ ነው። ግን ማለት ይሄ ቤቱ ምናምን ተባለለኝ ነው እስካሁን አላመንክም ማለት ነው። እንዴት ብዬ ለምን እንዴ እየቀለዳችሁ አይደል? እየቀለድኩ አይደለም። አሁን ሲመጣልህ ታየው አይደል? እና ፈርሜ ወስደዋለሁ። አዎ ፈርመህ ትወስደዋለህ። እና ያ ሁላ ብር ከፍሎት ነው ወይስ ገና ገና የሚቀርበት 15% ይቀራል። ያው 15% ድረስ 40% ነው ለቤትህ የሚከፍለው። ያለውን በደንብ በላይ ይነግርሃል። ሌላውስ እንዴት ነው ማለት ነው? በላይ ይነግረናል በደንብ አድርጎ እኮ። ግን የምር ለኔ ነው ሊሰራ ሄደው ወይስ ገና ሲመጣ ታየው አይደለም? እየቀለዳችሁ ከሆነ ንገረኝ። እንዴት ቀልድብሃል አንተ? እንዴት ብዬ እንደዛ ማድረግ አይነት ሰው ነኝ እኔ? ተጋጋ ላይ ቆየት ያዘን አልቆየም፣ አልታወቀኝም እንደሆነ ነው። ስንት ፐርሰንት ነው አሁን ይሄ የተከፈለው? ስንት ፐርሰንት ይቀረዋል? እንዴት ነው ቀሪውን የሚለውን እስኪ ንገረው። እኔን በጥያቄ እያደረቀኝ ነበር። እሺ ከሱ ጋር ስላላወራ እንዴት ነው መሰለህ ሄኖክ፣ ወንድማችን 25% ነው የከፈለልህ። 25% ነው የከፈለልህ። በእኛ ድርጅት አሰራር ደግሞ 40% ቅድመ ክፍያ ቤቱን እስኪረከቡ ድረስ ይከፍላሉ። ቤቱን ከተረከቡ በኋላ እያከራዩት ወይም ደግሞ የኖሩበት በረጅም ጊዜ አከፋፈል እስከ 20 ዓመት እስከ 25 ዓመት በረጅም ጊዜ አከፋፈል ከባንክ ጋር ያይዞ የሚከፍሉት ይሆናል። ያንን ደግሞ የሚያደርገው ራሱ ድርጅታችን ነው ማለት ነው። ራሱ ድርጅታችን ነው የሚሆነው። ስለዚህ 25% ከፍሏል። 40% ለመሙላት የሚቀርበት 15% ነው ማለት ነው። ስለዚህ የቀረውን 60% ስንት ዓመት ነው ማለት የሚከፍለው? ምናልባት ከአንድ ዓመት ተኩል ከአንድ ዓመት 7 ወር ከአንድ ዓመት 8 ወር በኋላ ቀሪዋን 18% ይከፍላል። 60% ከባንክ ጋር የተያያዘው እሱ እስከ 20 ዓመት እስከ 25 ዓመት ረጅም ጊዜ ያከፋፈል። መች ነው? ቤቱን ከተረከበ በኋላ። ቤቱን ከተረከበ በኋላ ያ ማለት ወይ አከራይተኸው ከኪራይ በምታገኘው እየከፈልክ ትሄዳለህ ማለት ነው። ያንን የሚያከናውነው ደግሞ ራሱ ድርጅታችን ነው ከባንክ ጋር የሚያገናኝልህ ማለት ነው። ግልጽ ነው አይደል? ገብቶሃል? እያወራለሁ ግን ስለኔ ነው ወይስ እስካሁን ድረስ አለ? ቶሎ ብታፈራረሙ እንትን ብታደርግለት ነው የሚሻለው። 40%ን እየሰራህ ትከፍላለህ። ለማንኛውም ይሄንን በአይምሮ ያዝ። 60%ን እየሰራህ ትከፍላለህ። 40%ን ግን ይሄ ሰውዬ ከፍሎልሃል ኦልሬዲ። 15 ይቀራል፣ እሱን ይከፍላል። ይሄ አሁን የምትፈራረመው ደግሞ የ25%ን ነው፣ የመጀመሪያውን ክፍያ ማለት ነው። ግን ወስደዋለሁ ወይስ እንዴት ነው? ወስደው በአንተ ስም ነው የተሰራው። በእኔ ሙሉ በአንተ ስም ነው የተሰራው። የተከፈለውም ለአንተ ነው አይደለ? 15%ን እንደሚሞሉለት ያው ነግረውናል። ይሞሉለታል። ስታና ቤቱንም ወስደን እናሳያለን ከፈለክ። ይሄ የቤቱ ስትራክቸር ነው የተገዛልህ ቤት። ይሄው ይሄን ይመስላል። ይታያል አይደለ? ይሄን ይመስላል።
ከውጭ ወደ ውስጥ ስትገባ የመጀመሪያዎቹ እነዚህ የሚታዩት መገልገያ ክፍል የሚባሉ በጣም የትልቅ ቤት ባለቤት ነው የሆንከው። የራሱ ኪችን አለው፣ የራሱ ላውንደሪ ክፍል አለው፣ የሰራተኛ ክፍል አለው። የሰራተኛ ክፍል በውስጡ የራሱ ሻወር፣ ሽንት ቤት አለው። በኪችን በኩል ባልኮኒ አለው። ግልጽ ነው አይደለ? ስለዚህ ይሄን ነገር መገልገያ ክፍል እንለዋለን ማለት ነው። ይህን መገልገያ ክፍል ለብቻ ሁለተኛ በር እዚህ ጋር ሰርተህ ምናልባት ከተማ መውጣት ብትፈልግ ቤትህን ለሰራተኛ አምነህ መውጣት እንኳን ባትፈልግ ይሄኛውን በር ዘግተህ መሄድ ትችላለህ። መገልገያ ክፍል የምንላቸው ለብቻ እዚህ ጋር ነው የምናገኘው። ከውጭ ወደ ውስጥ ስንገባ መጀመሪያ የምናገኛቸው መገልገያ ክፍል ወይ ደግሞ ሰርቪስ ኳርተር የምንለው ማለት ነው። ወደ ውስጥ ከገባን በኋላ ሰፊ ሳሎን አለ፣ መመገቢያ ስፍራ አለ። በሳሎን በኩል እንደምታየው ሰፊ ባልኮኒ አለ። ይሄ ማስተር ቤድሩም ነው። ማስተር ቤድሩም በራሱ የውስጥ ማስተር ባዝሩም አለው። ሁለተኛ መኝታ ክፍል። እዚህ ጋር ደግሞ የምትመለከተው ኮመን ባዝሩም ነው። ስቶርም አለው ማለት ነው። ላውንደሪ ክፍልም አለው ማለት ነው። ስለዚህ ሁሉ የተሟላለት በጣም ሌክዠሪ ቤት ነው የተገዛለት። ግን ብቻዬን ነው ወይስ ሌላ ሰው ሰውዬው ይመጣል? ስለዚህ ይሄን የተገዛለት ሰውዬው ቢመጣም ሊከፍልልህ ብቻ የሚመጣው። ምክንያቱም ይሄ ውል የተሰራው በአንተ ስም ነው፣ በሄኖክ ነው የተሰራው። ገንዘብ ነበር የምትፈልገው አይደለ? ያን አህያ ጋልበህ ምን ያህል ገንዘብ ነበር ኤክስፔክት የምታደርገው የምትጠብቀው? አረ ይሄን ያለ ሆነ እንግዲህ ያው ስለዚህ በሌላ መንገድ ስትፈርም ታረጋግጣለህ። እንከፈርም ይሄ ገዢ የሚለው ላይ ፈርም። ያ ፈርም። አንተ ነው የምትፈርመው። ፈርም ኖ ቤቱ አንተ አይደለም እንዴ? አንተ ራስ ፈርም እንጂ። እሺ ቆይ ከፈረምኩ ቤቱን ታሳዩኛላችሁ? ቤቱን እናሳያለን። እዚህ ፊት ለፊት ነው፣ መስቀለኛው ፊት ለፊት ነው የሚገኘው። ለቦ መብራት አይደል? አሁን አልፋችሁ በዛ አይደል የመጣችሁ? እሱ ቻድ ኤምባሲ ያለ ቻድ ኤምባሲ ፊት ለፊት እየተገነባ ያለው የኛ መንደር ሄደን እናየዋለን። ይሄ ውል ፈርመውና ሄደን እናየዋለን። ኦልሬዲ ስለተከፈለልህ አንተ ስላልከኝ እኔ ልውሰደው ቤቱን። አይ ምንም ፈርም። ገዢ የሚለው ላይ እያንዳንዱ ገጽ ላይ ፈርም። አንተ ፈርሞ በጣም ደንግጧል። በላይ ምንም እንትን ልንል አልቻልንም። ይሄም ሁሉም ቦታ ላይ ውል ነው። ተረጋግተህ በደንብ እኔ አንብቤዋለሁኝ። አሁን አንተ እንድትፈርም ብቻ ነው። ቤት ቀሪ ስለሚኖረው ታነበዋለህ በደንብ አይደል? እንዴ በል ይሄኛው ሁሉም ላይ ተፈርማለህ። ዛሬ በእውነት በጣም ትልቅ ቀን ነው። በእውነት በጣም የተደሰትኩ ማለት በስራ የተደሰትኩበት ልዩ ቀን ነው ለእኔ ራሱ። ያንን ቤት ግን እኔ ሳልሞክረው አልቀርም። ባላም የተወሰበስከበትን ብዙም ስለማይከብድ አያልቅም እንዴ? ለምን አሁን አታረግም? እንኳን አልተዘጋጀሁም። ባልካን ስታስብበት ትመጣለህ። ልዘጋጀና መምጣት አይቀርም ግዴታ ነው። ይሄ ደግሞ ስትራክቸሩ ላይ እዚች ጋር ትፈርማለህ ማለት ነው። ስለዚህ ይሄ ቤት የቤቱ ስትራክቸር የቤቱ አቀማመጥ ሙሉ ለሙሉ ከውሉ ጋር አባሪ ተደርጎ ሙሉ ፊርማዎች ያረፉበት ማህተም የተመታበት አባሪ ሆኖ ይሰጣል ማለት ነው። ገብቶሃል አይደል? በኋላ ቤቱ ስትረከብ ምንም አይነት የስትራክቸር ለውጥ ሳይኖር በዚህ መልክ ነው የምትረከበው ማለት ነው። ምን ተሰማ? እንጃ በጣም ግራ ገብቶኛል። እንኳን ደስ አለህ። እንግዲህ የቤት ባለቤት ሆነሃል ማለት ነው። ይሄ ያንተ ውል ነው ማለት ነው። ስለዚህ ሳይቱን ሄደን ማየት እንችላለን። አመንክ?
በጣም ነው እንኳን ደስ ያለህ። ምናልባት እስኪ አሁን ይህን ቪዲዮ እየተመለከቱ ያሉ ሰዎችም እንዴት መግዛት እንዳለባቸው እንዲያውቁ ወይም ደግሞ ምን ያህል ገንዘብ አውጥተው መግዛት እንዳለባቸው ስለማያውቁ እስኪ ትንሽ መረጃ ስ 2 ደቂቃ ነው የምሰጥህ። ይህንንም ብዙ ስለተባበርከኝ ነው። መልካም። ያው በዚሁ አጋጣሚ እየተከታተሉ ያሉ ደንበኞች ያሉ ኦዲየንሶቻችሁ የቤት ባለቤት መሆን ቢፈልጉ ያለውን ምናልባት ባለ 1 ባለ 2 ባለ 3 እንዲሁም ባለ 4 አለን ያሉትን ነገሮች ልንገርህ። መጀመሪያ የነገርኩህ ባለ 1 መኝታ 71.5 ካሬ ሜትር ስኩዌር ጠቅላላ ዋጋው 5,500,000 ብር ነው። 5.5 ሚሊዮን ነው። ቅድመ ክፍያው ደግሞ የሚሆነው 447,000 ብር ነው የሚሆነው በ8% ቅድመ ክፍያ። ይሄ የሚሆነው እንግዲህ ሄኖክን ብለው ለሚመጡ ደንበኞች ለተወሰነ ቤቶች ለተወሰነ ቀናት ብቻ የሚቆይ ምናልባት ይሄንን ቪዲዮአችሁን አይተው ለሚመጡ ደንበኞች ለ5 ደንበኞች ብቻ ይሄን ቅናሽ እንዲጠቀሙ አደርጋለሁ። እንግዲህ አሁን ሌላ የጭማሪ ዋጋ ነው እየተጠቀምን ያለና ያም ማለት ባለ 1 መኝታ 71.5 ካሬ ሜትር ስኩዌር ጠቅላላ ዋጋው የሚሆነው 5.5 ሚሊዮን ነው። ቅድመ ክፍያ 8% ደግሞ 447,000 ብር ነው። ስለዚህ ይሄን ብቻ ከፍለው ውል መዋዋል ይችላሉ ከኛ ጋር። ቀሪውን 40% እስኪሞላ ድረስ ቀሪውን 32%ን ደግሞ ቤቱን እስኪረከቡት ድረስ የኮንስትራክሽን ፕሮግረስ እያዩ በሂደት የሚከፍሉ ይሆናል ማለት ነው። ከዛ ቤቱን ተረክበው 40% ከሞላ በኋላ ቤቱን ተረክበው አሊያም እየኖሩበት አሊያም እያከራዩት ከኪራይ በሚያገኙት ገቢ እስከ 20 ዓመትና እስከ 25 ዓመት በሚደርስ ረጅም ጊዜ አከፋፈል ቤቱን የራሳቸው ማድረግ ይችላሉ ማለት ነው። ባለ 2 መኝታ ደግሞ 121 ካሬ ለእናንተ የሰራንላችሁ ማለት ነው። የእሱ አሁን ጠቅላላ ክፍያው ምንም ከቅናሽ በፊት 11 ሚሊዮን ነው የሚሆነው ማለት ነው። 11.2 ሚሊዮን አካባቢ ነው የሚሆነው ከቅናሽ በፊት። በዚህኛው ቅናሽ መጥተው ሲጠቀሙ ግን 121 ካሬው 9.4 ሚሊዮን ይሆናል ማለት ነው። 9.4 ሚሊዮን የዚህ ቅድመ ክፍያ 8%ቱን ሲከፍሉ 757,000 ብር 757,000 ብር ብቻ ከፍለው መዋዋል ይችላሉ። ምናልባት ደግሞ 25% ለሄኖክ እንደተከፈለው 25% አድርገው መክፈል የሚችሉ ከሆነ 2 አድቫንቴጆችን ያገኘዋሉ። ቅድም እንዳልኳችሁ የገንዘብ ዲስካውንት 25% ሲከፍሉ 13% ዲስካውንት ያገኛሉ። ፕላስ ደግሞ ከ1 ዓመት ተኩል በላይ የእፎይታ ጊዜ ይኖራቸዋል፣ ረጅም ጊዜ ማለት ነው። ስለዚህ 25% ሲከፍሉ የሚያገኘው ቅድም የነበረው 9.4 ሚሊዮን የነበረው ቶታል ፕራይሱ 9.1 ሚሊዮን ይሆናል ማለት ነው። የሚያገኙት ዲስካውንት 272 ሚሊዮን ይሆናል ማለት ነው። ስለዚህ መክፈል የሚጠበቅባቸው 25% ደግሞ ስንት ይሆናል? 2,298,000 ብር። ስለዚህ ይህም ብቻ ከፍለው ከ1 ዓመት ተኩል በላይ ጊዜ የእፎይታ ጊዜ ይኖራቸዋል፣ የገንዘብ ዲስካውንትም ያገኛሉ ማለት ነው። ባለ 3 መኝታ ለምሳሌ 145 ካሬም ደግሞ ብንጠቅስ ቶታል ፕራይሱ በአሁኑ እየሸጥን ባለንበት ዋጋ ከሆነ 13.4 ሚሊዮን ነው ጠቅላላ ዋጋው ማለት ነው። ስለዚህ በዚህ በቅናሹ ስናስተናግድ ግን ለ5 ደንበኞች ለባለ ዕድለኞቹ ማለት ነው ጠቅላላ ዋጋው የሚሆነው 11,343,000 ብር ይሆናል። ስለዚህ የዚህ ቅድመ ክፍያ 8%ቱ የሚሆነው ኦልሞስት ወደ 800,000 ብር አካባቢ ነው የሚሆነው ማለት ነው። 25% መክፈል የሚችሉ ከሆነ ግን 2,754,000 ብር ነው ክፍያ የሚጠበቅባቸው። የሚያገኙት ዲስካውንትም በገንዘብ ስናየው ደግሞ ወደ 350,000 ብር አካባቢ ዲስካውንት ያገኛሉ። ስለዚህ 2 አድቫንቴጅ ያገኛሉ፣ የገንዘብ ዲስካውንት እንዲሁም ደግሞ የረጅም የእፎይታ ጊዜ 3ኛ ዙር ክፍያ ስለሆነ የሚከፍሉት የሚጠየቁት አንደኛውና ሁለተኛውን አንድ ላይ አድርገው 25% ስለከፈሉ 3ኛ ዙር ክፍያ ለመክፈል ከ1 ዓመት ተኩል በላይ ጊዜ ይኖራቸዋል ማለት ነው።
በጣም ጥሩ እድል ነው የነገርከን። ያው ብዙ ሰዎች ቤት መግዛት ይፈልጋሉ ታውቃለህ። ቤት ማለት ቤዚክ ኒድ ነው። ይሄ እንትን የምትለው ቅንጦት ምናምን አይደለም እና ማንም ሰው ህልሙ ቤት ሰርቼ ትዳር ይዤ ምናምን የሚባለው እንትኑ ራሱ ስትጀምረው ራሱ ቤት ሰርቼ የሚለው መጀመሪያ ነው የሚመጣው እና ሁሉም ሰው ቤት መግዛት ይፈልጋል። ግን እንዴት መግዛትና የት ቦታ ላይ ይሄ ትክክለኛ ኢንቨስትመንት ማድረግ እንዳለበት አያውቅም እና ከዛ አንጻር አሁን የነገርከን ኢንፎርሜሽን በጣም ጥሩ ኢንፎርሜሽን ነው። እንግዲህ ይህን ሁሉ ኢንፎርሜሽን ነግረህናል። የት አግኝተውክ ወይም ደግሞ በምን አግኝተው ተመልካቾቻችን ያናግሩክ? እስኪ መረጃውን እንደሰጠኝ ስልክ ቁጥርህን ኦር ደግሞ በምን እንደሚያገኙ ስጠኝ። መልካም። ስለዚህ ይህን ቪዲዮ የሚመጡ ደንበኞች ይህን ቪዲዮ አይተው የሚመጡ ደንበኞች የመጀመሪያቸው 5 ደንበኞች ዲስካውንት ማግኘት እንዲችሉ እንግዲህ በ0940 26 26 82 የስልክ ቁጥራችን እንዲሁም ደግሞ 0900 64 35 66 በዚህ ደውለው ያገኙናል ማለት ነው። ጥሩ እንግዲህ ውድ ተመልካቾቻችን መጀመሪያ ይሄንን ቪዲዮ የምትመለከቱ ሰዎች በዚህ ስልክ ቁጥር ደውላችሁ በላይ ብላችሁ አናግሩት። ያለውን መረጃ ይነግራችኋል። ያው ለመግዛት ሀሳብም ያላችሁ ሰዎች ማወቅም የምትፈልጉ ስለ ቤቱ አይደለም መረጃ የምትፈልጉ ከሆነ በላይ ብላችሁ ደውላችሁ አናግሩት። ያለውን ሁሉ ነገር ይነግራችኋል። ከዛ በተጨማሪ ዋናው ደግሞ ዲስካውንት ስላለው በዚህ ዲስካውንት እንድትጠቀሙ እጋብዛችኋለሁ። አመሰግናለሁ። በላይ በጣም አመሰግናለሁ።